ገረመኝ መሰላችሁ አብርሽ ትላንትና ሊሄድ ነው ሊሳፈር ነው ሲል እኔ መሰለኝ ቤተሰብ በጣም ይገርማቸዋል። እኔ አብርሽ በጣም የገረመኝን ነገር ቤተሰብ ልነግራችሁ ነው ዛሬ። እንግዲህ ቤተሰብ በጣም የገረመኝ ነገር ምን ታውቃላችሁ? የአብርሽና የሩታ የሄርሜላ ነገር ምን ላይ እንደሚፈጠር። እኔ በጣም የሚገርማችሁ ነገር እኔ ያለሁት አሁን እነ ብሩኬ እነ ሃይሚ ምናምን የሚሰበሰቡበት ካፌ አላቸው። የሆነ በጣም የሚያምር ካፌ ነው። እዛ ካፌ ነው ያለሁት። ዛሬ ጠዋት ነው ያው አሁን ወደ 6 ሰዓት ነው አሁን እና የሆነ ሰው ቀጥሬ ነው እዚህ ማለት ነው አንዳንድ ነገሮችን ልጠይቅ ብዬ ቀጥሬ ያው ቆይቻለሁ። ከመጣሁ ቁጭ ብዬ ከልጁ ጋር አውርቼ ልጁ እንደውም ልቅረጽ ምናምን አብረን እናውራ ስለው አይ እኔን ስለሚያውቁኝ አልፈልግም ይቅርብኝ አልገባም ቪዲዮ ውስጥ ምናምን አለኝ። በራስሽ ያው የነገርኩሽን ኢንፎርሜሽን መናገር ትችያለሽ አለኝ። ቤተሰብ በጣም የገረመኝ ነገር ትላንትና የተፈጠረውን ነገር አይታችኋል። አብርሽና አብርሽ እንግዲህ ሩታ ጋር ሄዶ ሩታን ጠይቋታል። ያው የሩታ ቤተሰቦች አብርሽ ጋር አላቅም ጸብ አላቸው ይሁን አላቅም ብቻ ትላንትና ያው ተደብቆ ነው የገባው ማለት ነው። የገረመኝ እሱ ነገር ነው እና በሁለተኛ ደረጃ ደግሞ በጣም ከምንም በላይ የገረመኝ ነገር ምን እንደሆነ ታውቃላችሁ? ምን ገረመኝ መሰላችሁ? አብርሽ ትላንትና ሊሄድ ነው ሊሳፈር ነው ሲል እኔ መሰለኝ ቤተሰብ በጣም ይገርማቸዋል። እኔ አብርሽ እንደዚህ ያደርጋል ብዬ አላስብም። እንዴት ሰው ልጁ ገና 2 ቀን ከተወለደ እንኳን 3 ቀን 4 ቀን ቢሆን አይደል ሳምንት ሳይሞላው ልጁ ሳይገረዝ እንዴት ነው ሰው ከሌላ ሰው ጋር የሆነ ሀገር ለመሄድ አቅዶ የሚነሳው? ሩታ ራሱ የምታውቀው ጉዳይ የለም ነበር አሉ። አሁን ዛሬ ነው የተነገራት። እኔ ሴትዮዋ ጋርም ደውዬ ነበረ። በጣም ነው የደነገጠችው የተባለው። እንዴት ሰው ከሄርሜላ ጋር ዱባይ ሊሄዱ ነው የሚባል ነገር ነው የሰማሁት። ቤተሰብ በጣም ነው የደነቀኝ። እንዴት ነው አብርሽ እንግዲህ ታውቃላችሁ አንድ ነገር አያረግም አይባልም ከማድረግ ወደ ኋላ ማይል ልጅ ነው ታውቃላችሁ እናንተም። አብርሽ የሆነ ነገር ማድረግ ከፈለገ ያደርገዋል እና በጣም ገርሞኝ ልሞት። እንዴት ነው ሰው ከሄርሜላ ጋር ልጁ እንኳን ሳይገረዝ ተነስቶ የሚሄደው ዱባይ እንዴ? እሷ ለካሉ የእንትና ሄርሜላ የዱባይ ሁሉ ነገር አስተካክላ ነበር። እኔ በቀደም ታውቆ ስሰማ ውሸት ነው የመሰለኝ ቤተሰብ አላመንኩም ነበር። ግን ለካ ይሄ ነገር እውነት ነው። አብርሃም ሊሄድ ነው ብሎ ቀጨቀጨው። እንግዲህ አዲስ አበባ ከሆነ አዲስ አበባ ማንም ሰው የለውም ያለው ቡታጅራ እናቱም አባቱም እህቱም ሁሉ ነገር ወንድሙ ሁሉ እዛ ያሉት ቡታጅራ ናቸው። ግን እንዴት እሱ እንደዚህ አይነት ነገር አስቦ እንዴት ምኑ አስችሎት ነው ቤተሰብ ምኑ አስችሎት ነው ሩታን ልጇን ጥሎ ዱባይ የሚሄደው? እንዴት ነው ከሌላ ሴት ጋር እንደዚህ የሚያደርገው? ኧረ አብርሽ ተረጋጋ፣ እውነት ተረጋጋ። እኔ ማርያምን አይደለም ዱባይ አዲስ አበባ እንኳን እንዲመጣ አልፈልግም። ማርያምን ነው የምላችሁ። አንደኛ እሷ የወለደች ሴት ይከፋታል። ማርያምን ነው የምላችሁ። ምንም ልጅ ብትታቀፍም ደስታም ቢኖርም ግን ከጎናችሁ ባላችሁ ከሌለ ማርያምን ክፍት ነው የሚላችሁ። በጣም ነው የሚከፋት። ያው ሩታውን ትላንትና ስታሾፍ የነበረው ምናምን ለማስመሰል ብላ ነው እንጂ አብርሽን ጠልተው አይደለም። አብርሽን በጣም ነው የምትወደው። ግን አብርሽ ምንድን ነው ጋንገበት እየሆነ መጣ። የሆነ ጅላጅል ትላንፎ አሁን ትላንትና ህፃን ልጅ ይበላል ምግብ ይበይ ጀመረ እንዴ ይባላል። አሁን 3 ቀን የተወለደች ምግብ መብላት ጀመረ። ጋንገበት በቃ ጋንገበት። እኔ ትልቅ ሰው ጋንገበት አየው ምንም በቃ ያው አብሮ ቢሆንም ደስ ብሎኛል። ግን በቃ አነጋገሩ ምናምን የሆነ ማሞ ቂሎ የሚባለው ታውቁታላችሁ? ድሮ የሆነ ማሞ ቂሎ ማሞ ጂሎ የሚባለው ምንድን ማሞ ቂሎ ነው የሆነ ትላንትና። እንዴት ነው ጻድቅ ምግብ የሚጀምር በዚህ ጊዜ? እንዴት ነው አይኑ አይገልጽም እንደዚህ አያደርግም ምናምን። ሩታ እኮ ብሽቅ ብላለች እኮ ብሽቅ ነው ያለችው። እና እኔ በጣም ትላንትና ደግሞ አንዳንዶቹ ሩታ አበዛሽ ምትል ሩታ አላበዛችም። ምንድን ነው ያበዛችው? እንደዚህ ነገሮች ስለሚፈጠር ስለምታውቅ እኮ ነው ልቧ አልቀበልም ያለው አብርሃምን። እንዴ ሩታ ምንም ያበዛችው ነገር የለም። ሩታቸው ምንም ያበዛችው ነገር የለም። እኔ አሁን የሰማውን ነገር በጣም ነው ያናደደኝ። ሰፈራቸው ነው ያለሁት ነው እየቀረጽኩ ያለሁት ቪዲዮ ማለት ነው። እና እኔ ስሰማ አብርሃም ቸኩሮ የሚመጣው እኮ ዱባይ ለመሄድ ነው ከሄርሜላ ጋር። ሄርሜላ እኮ ጨርሳለች ሁሉን ነገር አብሮ ሊሄዱ ነው። እንዴት ነው ከዚህ በኋላ ነው ሩታ ልጁን የምታሳይ ይመስላችኋል? ቤተሰብ ልጁን የምታሳይ ይመስላችኋል ወይ? እውነት እኔ በጣም ነው ያዘንኩት። እንደዚህ አይነት ነገር ሲፈጠር በጣም ነው የሚያሳዝን። እኔ እንጃ እግዚአብሔርን ነው የምላችሁ አላውቅም። እኔ ሩታ አዘንኩላት። ሰው እንደዚህ
ወንድ ልጅ የሚያህል ነገር ሰጥታው አባትነትን አሳይታው ማርያምን ጃኒ በጣም አዝኛለሁ። ቤተሰብ እንግዲህ ካፌው በጣም ነው የሚያምረው። ቡና አለው፣ ሻይ አለው፣ በርገር አለው፣ ሁሉ ነገር አለው። ካፌው ደስ ይላል። ቲክቶከሮችን ይመጣሉ፣ ዩቲዩበሮችን ይመጣሉ። አስተናጋጁን እኮ ላስገባው ነበረ፣ ግን ያው እዚህ አይቻልም ማለኝ መግባት እንጂ አሳያችሁ ነበር። እነ ብሩክ ይመጣሉ ስላቸው አዎ ይመጣሉ፣ ሀይሚ ትመጣለች አለኝ፣ አብርሃም ይመጣል፣ ሁሉም ይመጣሉ ምናምን ብሎ ነገረኝ ልጁ ማለት ነው። እና ቤተሰብ አሁን በቃ ልወጣ ነው ከካፌው ማለት ነው። ለምን ጨረስኩኝ፣ በልቻለሁ፣ ጠጥቻለሁ በቃ። እና ይሄን ልነግራችሁ ብዬ ነው ቤተሰብ። አብርሃምን የሚመክረው ቤተሰብ ካለ ቤተሰቦቹ አብርሃም ቤተሰብ ዝም አይበሉ፣ መከራ አለባቸው እጃቸው። ከዚች ከመናጤ ጋር ሄርሜላ የምትባል የሰው ባል ቀሚ ባለጌ ጋር አብሮ መሄዱ ለምን አስፈለገ? ለምንድን ነው የሚያስፈልገው? እኔ እንጃ ብቻ እግዚአብሔር ይሁን ነው። እኔ በጣም ነው ያዘንኩት ቤተሰብ። እግዚአብሔርን ሄርሜላ ማለት በጣም ባለጌ ሴት ነች። ሴት አሰዳቢ ባለጌ ሴት እንደሱ አላየሁም። የሰው ባል ቀምታ ብላ ደግሞ ዱባይ ከሱ ጋር ትሄድ። እኔ እኮ ወይ ጓደኛዬ ነው፣ ቤስት ጓደኛዬ ነው ወይ አፈርቢ ባለጌ። ለማንኛውም ይሄን ቪዲዮ ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሌላም ቪዲዮ ካገኙ እንደዚህ ቀርጬ እለቃለሁ ማለት ነው። ባይ ባይ ቻው።